ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የሻምፒዮንስ ሊግ የምድብ ሰባተኛ ጨዋታ ሊቨርፑል ማርሴይን 3-0 ማሸነፉ አይዘነጋም። ከዚህ ጨዋታ በኋላም በዚህ ጨዋታ ዙሪያ አሰልጣኝ አርነ ስሎት እንደዚሁም ዶሚኒክ ሶቦስላይና ቨርጂል ቫን ዳይክ የሰጡት አስተያየት አለ። ይህንንም አስተያየት ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁን ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። በዚህ በሰጡት አስተያየት ላይም ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውሏንም በመጫን ሁልጊዜ ሊቨርፑል የሚመለከቱ የተለያዩ ዘገቦችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግም ትችላላችሁ። አሁን በቀጥታ ወደ ተሰጡት አስተያየት የምንገባ ይሆናል። በመጀመሪያ የምንመለከተው አሰልጣኝ አርነ ስሎት የሰጡትን አስተያየት ይሆናል። በመጀመሪያም አስተያየታቸውን የሰጡት በጨዋታው ዙሪያ ነበረ። በሰጡትም አስተያየት ማርሴይን ማሸነፍ ቀላል አይደለም፣ ምክንያቱም በጣም ጥሩ የሚባሉ ተጫዋቾች አሏቸው፣ በጣም ድንቅ የሚባል ስቴዲየምና ደጋፊ ያላቸው፣ እንደዚሁም ደግሞ በጣም ምርጥ የሚባልም አሰልጣኝ አላቸውና እነዚህን ቡድን እንግዲህ ማሸነፍ ይከብዳል። ነገር ግን ደግሞ ለዚህ ጨዋታ በደንብ ተዘጋጅተን ነበር የመጣ ነው። ያንንም ነገር ደግሞ በጨዋታው ላይ በደንብ መመልከትም ትችላላችሁ። ምክንያቱም የመጀመሪያው አጋማሽ ላይ እንኳን ከተመለከታችሁ 3-4 አጋጣሚዎች በነሱ የሜዳ አጋማሽ ቀምተናቸው የተሻለ የሚባል ቦታ ላይ መገኘት ችለን ነበረ። ነገር ግን ደግሞ ፍሪ የሆነውን ተጫዋች ወይም ደግሞ ነፃ የሆነውን ተጫዋች ባለማግኘታችን ባለማቀበላችን ምክንያት ያንን እድል ሳንጠቀምበት ቀርተናል። በእርግጥ በአንድ አጋጣሚ ነፃ የሆነውን ተጫዋች ማግኘት ችለን ነበር። ነገር ግን ደግሞ በጣም በትንሹ ኦፍሳይድ ሊባልብን ችሏል። ከኳስ ጋር እንግዲህ በዚህ ጨዋታ ላይ በጣም ኮምፈርተብል ሆነን ጨዋታውን መቆጣጠር እችለን ነበረ። የበላይነትን ማሳየት እችለን ነበረ። በተለያዩ አጋጣሚዎችም ቢትዊን ዘ ላይን ወይም ደግሞ በመስመሮች መሀል ተጫዋቾቻችንን ስናገኝ ነበረ። አጥቂዎቻችንም ራሱ በጣም ጥሩ የሚባል ቦታ ላይም እንዲገኙ ስናደርግ ነበረ። ነገር ግን እንደዛም ሆኑ ራሱ ሁለተኛ ጎል እስክናስቆጥር ድረስ ረዥም ጊዜ ወስዶብናል። በመሀል እንግዲህ የተለያዩ እድሎችን ፈጥረን ነበረ። ነገር ግን እነዛን አለመጠቀማችን ቶሎ ጎል እንዳናስቆጥር አድርጎናል። እንደዛም ቢሆንም ግን በስተመጨረሻ 3 ጎሎችን አስቆጥረን ልናሸንፍ ወጥተናል። በዚህ ጨዋታ ላይ እንግዲህ ከሌሎቹ ጨዋታዎች በተለይ ደግሞ በዚህ ሲዝን ካደረግናቸው ጨዋታዎች ለየት የሚያደርገው በአንድ አጋጣሚ ሙከራ አድርገን ያቺ ሙከራ አንገልገጭቶብን ተመልሶ ነበረ። ከዛ እነሱም በካውንተር አታክ ከ10 ሰከንድ በኋላ ወደኛ ግብ ክልል ደርሰው በጣም ቢግ የሚባል ቻንስ ወይም ነው ትልቅ እድል አግኝተው ነበረ። ነገር ግን ያንን እድል ሳይጠቀሙበት ቀርቷል። ሌሎች ጨዋታዎች ላይ እንደዚህ አይነት እድሎችን ተጋጣሚ ቡድኖች በሚያገኙበት ሰዓት ወደ ግብነት ነበረ ሲቀይሩ የነበሩትና በዚህ ጨዋታ ላይ ግን ያንን እድል ወደ ግብነት አልቀየሩም። እኛም ደግሞ ተጨማሪ ጎል አስቆጥረን ጨዋታውን አሸንፈን ልንወጣ ችለናል። ከዛ ውጭ ግን ያሳየነው እንቅስቃሴ ፐርፎርማንስ ከሌሎች ጨዋታዎች ጋር የሚመሳሰል ነው። ነገር ግን ከዚህ ጨዋታ በኋላ ግን ሰዎች የሚሰጡት አስተያየት የተለየ ይሆናል የሚል አስተያየትን ሰጥተዋል። በመቀጠልም አስተያየታቸውን የሰጡት በበርንሌው ጨዋታ ላይ ሊቨርፑል አቻ በሆነ ውጤት ማጠናቀቁ አይዘነጋምና ይህ ጨዋታ ለዛ ጨዋታ ምላሽ ይሆናል ወይ የሚል ጥያቄ ተጠይቆ ነበርና በዚህ ዙሪያ በሰጡት አስተያየት አሁንም ደጋግሜ የምናገረው ነገር ቢኖር ምንድን ነው የበርንሌ ጨዋታ ላይ ያስመዘገብነው ውጤት ለሊቨርፑል ተቀባይነት ያለው አይደለም። ነገር ግን ደግሞ በበርንሌ ጨዋታ ላይ ከዛሬው ጨዋታ የበለጠ ብዙ ቻንሶችን ክሬት አድርገን ነበረ። በእርግጥ በዚህ ጨዋታ ላይም ብዙ እድሎችን ፈጥረናል። ነገር ግን ደግሞ በበርንሌ ጨዋታ ላይ የፈጠርነው እድል በጣም ይበዛ ነበር። ነገር ግን በበርንሌ ጨዋታ ላይ 1 ጎል ነበር ያስቆጠርነው። በዚህ ጨዋታ ላይ ግን 3 ጎሎችን ማስቆጠር ችለናል። በእርግጥ ሁለቱም ጨዋታዎችን ስንመለከታቸው በጣም የተለያዩ ጨዋታዎች ናቸው። በዚህ ጨዋታ ላይ ክፍት የነበረ ጨዋታ ስለሆነ የታክቲክ ዲሲፕሊን እና ሌሎችም ነገሮች የራሳቸው የሆነ ተጽዕኖ ይኖራቸዋል። ከኋላም መስርተ ስትወጣም የራሱ ተጽዕኖ ይኖረዋል። ነገር ግን ከሎብሎክ ከሚጫወት ቡድን ጋር ስትጫወት ግን እንዴት አድርገው ከኋላ መስርተው መውጣት እንዳለባቸው፣ ኳሱን እንዴት መቆጣጠር እንዳለባቸው አትነግራቸው። ምክንያቱም ደግሞ ከተጋጣሚ ቡድን በጣም የቀረበ ቦታ ላይ እንኳን ኳሱን ይዘው ነው የምትጫወተውና ብዙ ነገሮችን አትነግራቸውም። በእርግጥ አንዳንድ ነገሮችን በትሬኒንግ ሜዳ ላይ ወይም ደግሞ በልምምድ ቦታ ላይ እንግዲህ የምንመለከታቸው ነገሮች አሉ። እንዴት አድርገን ይህንን ሎብሎክ እንስበረው የሚለውን ነገር እንግዲህ በተደጋጋሚ እየተመለከትነው ነው የምንገኘው። ነገር ግን ደግሞ አንዳንድ ነገሮች ላይ በሎብሎክ የሚጫወት ቡድን ጋር ስለ ታክቲክ ዲሲፕሊን መናገር ትንሽ አስቸጋሪ ነው የሚሆነው። ይህንን ነገር እንግዲህ ከዚህ በፊት በተደጋጋሚ ስናገረው ነበር። ትናንትናም እንግዲህ ፔፕ ጋርዲዮላ የተናገረው ነገር ነበር። እሱም ምንድነው በሎብሎክ የሚጫወት ቡድንን ማሸነፍ የምትፈልግ ከሆነ ኢንዲቪጁዋል ብሪሊየንስ እና የአንድ ለአንድ ግንኙነቶችን በተደጋጋሚ ማሸነፍ መቻል አለብህ የሚል አስተያየትን ሰጥቷል። እኔም ይህንን ነገር እንግዲህ በተደጋጋሚ ስናገረው የነበረ ነገር ነው። ሎብሎክ ከማይጫወት ቡድን ጋር ስትጫወት ግን የፈለግከውን አይነት ታክቲክ ለመተግበር በጣም ቀላል ይሆንልሃል። ከዛ ውጭ ግን የተለያዩ ጨዋታዎችን ብትመለከቱ በጣም ጥሩ የሚባል እንቅስቃሴዎችን ማድረግ ችለናል። ከአርሰናል ጋር በጣም ጥሩ የሚባል እንቅስቃሴ አድርገናል። ከበርንሌ ጋርም በጣም በጥሩ እንቅስቃሴ በጣም ብዙ እድሎችን መፍጠር ችለን ነበር። ምናልባትም እስካሁን ድረስ ከሎብሎክ ከሚጫወት ቡድን ጋር ስንጫወት ያንን ያህል እድሎችንም የፈጠርንም አይመስለኝም። እንደዚሁም በዛሬው ጨዋታ
ላይም ጥሩ የሚባል እንቅስቃሴን ማድረግ ችለናል የሚል አስተያየትን ሰጥተዋል። በመሐመድ ሳላህ ዙሪያ በሰጡትም አስተያየት መሐመድ ሳላህ በዛሬው ጨዋታ ላይ ሙሉ 90 ደቂቃ ለመጫወት ብቁ ነበረ። ለዛም ነው ሙሉ 90 ደቂቃ ያጫወት ነው። ነገር ግን ደግሞ ምን ያህል ፕሮፌሽናል ተጫዋች እንደሆነ ምን ያህል አስደናቂ ተጫዋች እንደሆነ እንግዲህ በዚህ መመልከት እንችላለን። ምክንያቱም እንግዲህ ላለፈው አንድ ወር ከግብጽ ብሔራዊ ቡድን ጋር ለአፍሪካ ዋንጫ ሲጫወት ነው የነበረው። ከተለየ ቲም ጋር ነበረ ሲጫወት የነበረው። ከዛ በኋላ ግን ወደ ሊቨርፑል ተመልሶ አንድ ትሬኒንግ ብቻ ነበረ ማድረግ የሚቻለው። በዚህ ጨዋታ ላይ እንግዲህ እንደዛም ሆኖ ጥሩ የሚባል እንቅስቃሴን ማድረግ ችሏል። በእርግጥ በሊቨርፑል ቤት ለረጅም ጊዜ መቆየቱ እንደዚሁም ደግሞ ከነዚህ ተጫዋቾች ጋርም በተደጋጋሚ መጫወቱ በዚህ ጨዋታ ላይ እንዳይቸገር ጠቅሞት ሊሆን ይችላል። እንደዛም ቢሆንም ግን በጣም ፕሮፌሽናል የሚባል ተጫዋች መሆኑን ግን ማድነቅ ይገባናል። በዚህ ጨዋታ ላይ እንግዲህ ጎል ማስቆጠር የሚችልበትንም አጋጣሚም አግኝቶ ነበረ። ነገር ግን ሳይጠቀምበት ቀርቷል እንጂ ምናልባትም ጎል አስቆጥሮም ሊወጣም ይችል ነበርና ጥሩ የሚባል እንቅስቃሴን ማድረግ ይችላል። በአጠቃላይ እንግዲህ በጨዋታው ላይም ጥሩ የሚባሉ እንቅስቃሴዎችን ከተለያዩ ተጫዋቾች መመልከት ይችላል። በእርግጥ በዚህ ጨዋታ ላይ ብቻም አይደለም፣ በአርሰናል ጨዋታ ላይም በበርንሌ ጨዋታ ላይም አንዳንድ ተጫዋቾች በጣም ምርጥ የሚባል ብቃታቸውን ማሳየት ይችላል። በተለይ በዛሬው ጨዋታ ላይ ግን የአንድን ተጫዋች ስም ማንሳት አለብን። እሱም ጆ ጎሜዝ ነው። ምክንያቱም ጆ ጎሜዝን እንግዲህ ባለፉት አንድ አመት ተኩል አካባቢ ብዙ የመጮሻ እድል እየሰጠውት ያልሆነ ተጫዋች ነው። አንዳንዱ ጨዋታዎች ላይ በጉዳት ምክንያት አልተሰለፈም። አንዳንዱ ጨዋታዎች ላይ ደግሞ እሱን ባለመምረጥ ምክንያት አልተጫወተም። በአብዛኛው ሲጫወት የነበረው በካፕ ጨዋታዎች ላይ ነው የነበረው፣ በካራባኦ ካፕ ወይም ደግሞ በኤፍኤ ካፕ ነው የነበረውና ብዙ ደቂቃ ሳይጫወት በዚህ ጨዋታ ላይ በቋሚነት ጀምሮ በጣም ምርጥ የሚባል እንቅስቃሴን ማሳየት ችሏል። ዛሬ ጨዋታውንም 3-0 እንድናሸንፍም በጣም ከፍተኛ የሚባል አስተዋጽኦ ማድረግም ችሏል የሚል አስተያየትን ሰጥተዋል። በመቀጠልም በሻምፒዮንስ ሊግ ወደ 16ቱ ጥሎ ማለፍ በቀጥታ ማለፍ ያለው ጠቀሜታ ዙሪያ በሰጡት አስተያየት በጣም ትልቅ ጠቀሜታ አለው። ሲዝኑ ከተጀመረ ጀምሮ በቀጥታ ወደ ቀጣይ ዙር ለማለፍ ነበረ ከፍተኛ ፍላጎታችን። ምክንያቱም ያለፉትን 13 ጨዋታዎች ስንመለከት አብዛኞቹን ተጫዋቾች ተመሳሳይ አይነት ተጫዋቾችን ነው እየተጠቀምን የምንገኘው። እንደዛ ሲሆን ደግሞ ተጫዋቾች ተደጋጋሚ ጨዋታዎችን እየተጫወቱ በሄዱ ቁጥር ድካም ይሰማቸዋል። ያ ደግሞ ጨዋታዎች ላይ ነጥብ እንድጥልና ተሸንፈ እንድትወጣ ያደርጋል። እነዚህን ጥቂት የሚባሉ ተጫዋቾችን በተደጋጋሚ እየተጠቀምንበት ያለው ምክንያት ደግሞ አንደኛው በዚህ ሰዓት 3 የሚደርሱ ተጫዋቾች የረዥም ጊዜ ጉዳት ያለባቸው ናቸው። እነ ጆቫኒ ሊዮኒ፣ አሌክሳንደር ኢሳቅና ኮነር ብራድሊ። ከዛ በተጨማሪም ሲዘኑ ሲጀመር እንደ ሌሎች ተቃራኒ ቡድኖች ወይም ደግሞ እንደ ሌሎች ተፎካካሪ ቡድኖች በጣም ጠንካራ የሚባል ስኳድ የለንም። በዛ ምክንያት እንግዲህ ያሉንን ተጫዋቾች ተደጋጋሚ ጊዜ እያጫወትናቸው ነው የምንገኘው። ሲዝኑ ከተጀመረ ጀምሮ ቨርጅል ቫን ዳይክ ከ3 ቀን በላይ እረፍት የተሰጠው አይመስለኝም። በተደጋጋሚ ነው እየተጫወተ የሚገኘው። ልክ እንደሱላ ራያን ግራቨንበርክና ሌሎችም ተጫዋቾች በቂ የሚባል እረፍት እስካሁን ድረስ አላገኙም። ነገር ግን እንደዛም ቢሆንም እንኳን በእያንዳንዱ ጨዋታ ላይ እየተገኙ በጣም ከፍተኛ ጥረት እያደረጉ እየወጡ ነው የሚገኙት። ያ ደግሞ የአእምሮ ጥንካሬያቸውን በደንብ የሚያሳይ ነው። በተለይ ደግሞ በዚህ ሲዝን እያሳየን ያለነው ብቃት እየተሸነፍናቸው ያሉትን ጨዋታዎች ስንመለከት እንደዚህ አይነት ጥንካሬ መኖራቸው በጣም የሚያስደንቅ ነገር ነው። በዛሬ ጨዋታ ላይ ያንን ጥንካሬ መመልከት ችለናል የሚል አስተያየትን ሰጥተዋል። በመቀጠል በማርሴ አጮት ዙሪያ በሰጡት አስተያየት ማርሴዎች እንግዲህ ከኋላ መስርተው በሚወጡበት ሰዓት መጮት የሚፈልጉት ያጮት ስታይል አለ። እንደዚሁም ከኳስ ውጪ መጮት የሚፈልጉት ያጮት ስታይል አለ። በዚህ ጨዋታ ላይ እንግዲህ በአንዳንድ አጋጣሚዎች ያንን ነገር ተመልክተናል። ነገር ግን ደግሞ ጨዋታው ከተጀመረ በኋላ የኛን ያጮት ስታይል ተመልክተው የተወሰኑ ለውጦችንም ሲያደርግ መመልከት ችለናል። ያ ደግሞ የሚያሳየው አሰልጣኙ ምን ያህል ጎበዝ እንደሆነ ነው። እኔ እንደግሌም እንደዚህ አይነት ጨዋታዎችን ነው የምወደው ከሎው ብሎክ ይልቅ። እንደዚህ አይነት ጨዋታዎች ለአንተ ሻርፕ እንድትሆን በተጠንቀቅ እንድትጫወት በጣም በዲሲፕሊን እንድትጫወት ይዳርጋል። እንደዚሁም የተለያዩ ታክቲኮችንም እንድተገበርም ነጻነት ይሰጣል። ነገር ግን ደግሞ በሎው ብሎክ የሚጫወት ቡድን ጋር ስትጫወት ግን ከታክቲክ ጋር የሚገናኝ አይነት ጨዋታን አይደለም የምትጫወተው የሚል አስተያየትን ሰጥተዋል። በመጨረሻም በፌዴሪኮ ኬዛ ዙሪያ በሰጡትም አስተያየት ፌዴሪኮ ኬዛ በሊቨርፑል እያለን ትንሽ ጉዳት አጋጥሞት ልምምዱን አቋርጦ ሄዶ ነበረ። ነገር ግን ደግሞ ለረዥም ጊዜ ከሜዳ የሚያደርገው ጉዳት ስላልነበር አብሮን ወደ ፈረንሳይ እንዲጓዝና ምናልባት መጮት የሚችል ከሆነም የመጮቻ ደቂቃ እንዲያገኝ ነበረ ያሰብነው። በዚህ ጨዋታ ላይም ከቡድኑ ጋር አብሮ በመሙጣት የማሟሟቅ ስራም ለመስራት ሞክሮ ነበረ። ነገር ግን ባለመቻሉ ምክንያት በጨዋታው ላይ ኢንቮልቭ ሳያደርግ ቀርቷል የሚል አስተያየትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት የሰጡት አስተያየት ይህንን ይመስል ነበረ። በመቀጠልም አስተያየቱን የሰጠው ዶሚኒክ ሶቦዝ ላይ ነበረ። በመጀመሪያም ባስቆጠራት ግብ ላይ በሰጠው አስተያየት እንደሚዘሉ አውቄ ነበረ። ከጨዋታው በፊትም
በእንደዚህ አይነት ሁኔታ ቅጣት ምት የምናገኝ ከሆነና ማርሴዮቹ ከኋላ ከቆሙት ኋላ ሌላ ተጫዋች የማያደርጉ ከሆነ በመሬት ለመሬት እንድሞክርም ፍቃድም ተሰጥቶኝ ነበረ። በስተመጨረሻም እድሉን አግኝተን ሞክሪም ወደ ግብነት ቀይሬዋለሁ የሚል አስተያየትን ሰጥቷል። በመቀጠልም በጨዋታው ዙሪያ በሰጠው አስተያየት ይህ ጨዋታ እንግዲህ በጣም ምርጥ ጨዋታ እንደሚሆን ጠብቀን ነበር። ማርሴዮችም በጣም ምርጥ ቡድን እንደሆኑ እንደዚህም ደግሞ በጣም ፈታኝ የሚባል ቡድን እንደሆኑም ከጨዋታው በፊትም እናቅ ነበረ። በጨዋታው ላይ በደንብ መመልከት እችለናል። ነገር ግን እኛም ደግሞ ይህንን ጨዋታ ለማሸነፍ በጣም ከፍተኛ የሚባል ጥረትም ማድረግም እችለን ነበር። በተለይ የመጀመሪያው አጋማሽ ላይ የተለያዩ እድሎችን ለመፍጠር ጥረት ስናደርግ ነበር። እንደዚሁም ደግሞ ፕረስ እያደረግን በነጻነት እንዳይጫወቱ እድል እንዳያገኙም ጥረትም ስናደርግ ነበር። በዛም ጥረትም እንግዲህ ጎል ማስቆጠርም ችለን ነበር። በስተመጨረሻ ኦፍሳይድ ቢባልብንም ማለት ነውና የተሻለ የሚባል እንቅስቃሴ ስናደርግ ነበር። የተሻለ ቦታ ላይ ለመገኘትም ጥረትም ስናደርግ ነበር። በዛም እንግዲህ በተወሰኑ አጋጣሚዎች ተሳክቶልናል። እነሱም ደግሞ የተለያዩ እድሎችን እንዳይፈጥሩብን ማድረግም ችለን ነበር። በተለይ ደግሞ የመጀመሪያው አጋማሽ ላይ ብዙ እድሎችን አልፈጠሩብንም ነበረ። እኛም ደግሞ በጣም ኦርጋናይዝድ ሆነን ነበረ ስንጫወት የነበረው እስከ መጨረሻ ከፍተኛ የሚባልም ትግልንም ማድረግም እችለናል። በሁለተኛው አጋማሽ ላይ ጥሩ የሚባል ጅማሩን መጀመር ችለው ነበር። እንደዚህ አይነት ነገሮች ደግሞ በየትኛውም ጨዋታ ላይ ሊያጋጥም የሚችል ነው። በተለይ ደግሞ እንደ ማርሴይ ያለ በጣም ጥሩ ተጫዋቾች በጣም ጥሩ አሰልጣኞች ያሉትን ቡድን ስገጥም ደግሞ እንደዚህ አይነት ነገሮች የሚያጋጥሙ ናቸው። እኛም ግን እነዚህን ተቋቁመን በስተመጨረሻም 3 ጎሎችን አስቆጠረን ምንም ጎል ሳይቆጠረብን አሸንፈን መውጣት እችለናል የሚል አስተያየትን ሰጥቷል። በመቀጠልም በራሱና በስቴዲየሙ ዙሪያ በሰጠው አስተያየት ስቴዲየሙ በጣም አስገራሚ የሚባል ስቴዲየም ነው። ከዚህ በፊት እንግዲህ አንዳንድ የማውቃቸው ተጫዋቾች በዚህ ስቴዲየም ዙሪያ የሚሰጡኝ አስተያየት ነበርና ዛሬም ሳይሆን እንግዲህ ያ አስተያየት ትክክል እንደሆነ መረዳት ያለው ደጋፊዎቹ ሙሉ 90 ደቂቃ ነበር ቡድናቸውን ሲደግፉ የነበሩትና በጣም አስደናቂ ስቴዲየም ነው። እዚህ ስቴዲየም ላይ መተን መጮታችን አሸንፈን መውጣታችንም በጣም ደስተኞች ነን። እኔም ከዚህ በኋላ እንግዲህ ይህንን ብቃት ለመድገምም ከፍተኛ ጥረት አድርጋለሁ። ከዚህ በኋላም እያንዳንዱ ጨዋታዎች ላይ እንግዲህ ምርጥ ብቃቴን ለማሳየት ከፍተኛ ጥረት አድርጋለሁ። እያንዳንዱ ጨዋታው ላይ የተለያዩ ቦታዎች ላይ ብሰለፍም እንኳን እዛ ቦታ ላይ ምርጥ ብቃቴን ለማሳየት እየተሯሯጥኩ ለመጫወት እንደዚሁም አሲስት ለማድረግ ጎል ለማስቆጠርም ከፍተኛ ጥረት አድርጋለሁ የሚል አስተያየትን ሰጥቷል። በመጨረሻም ቀጣይ ሳምንት በሚደረገው የሻምፒዮንስ ሊግ የምድብ የመጨረሻ ጨዋታ ዙሪያ በሰጠው አስተያየት ያንን ጨዋታ እንግዲህ በዚህ ሰዓት ላይ ያሰብነው አይደለም የምንገኘው። ምክንያቱም ከዛ ጨዋታ በፊት በፕሪሚየር ሊጉ ከበርነሞዝ ጋር የምናደርገው ጨዋታ አለ። ከዛ በኋላ ነው ስለ መጨረሻ ጨዋታው የምናስበው የሚል አስተያየትን ሰጥቷል። በመቀጠልም አስተያየቱን የሰጠው የሊቨርፑል አምበል የሆነው ቨርጂል ቫን ዳይክ ነበረ። በመጀመሪያም በድሉ ዙሪያ በሰጠው አስተያየት በጣም ጥሩ የሚባል እንቅስቃሴን ማድረግ ችለናል። በመጨረሻም አሸንፈን መውጣት ችለናል። ከዛ በተጨማሪም በሻምፒዮንስ ሊግም ከ1 እስከ 8 ደረጃ ላይ መግባት ችለናልና በጣም ጥሩ የሚባል ጨዋታ ነበረ የሆነልን። ጥሩ ምሽት ነበረ የሆነልን። አሁን ላይ እንግዲህ ይህንን ጨዋታ አሸንፈናል። ከዚህ በኋላ ሙሉ ትኩረታችን ከ3 ከ4 ቀን በኋላ በፕሪሚየር ሊጉ የምናደርገው ጨዋታ ነው የሚል አስተያየትን ሰጥቷል። ባሳዩት እንቅስቃሴ ዙሪያ በሰጠውም አስተያየት በጨዋታው ላይ ጥሩ የሚባል ምሽትን ማሳለፍ ችለናል። ጥሩ ተንቀሳቅሰናል። ከኳስ ጋርም በጣም ጥሩ ነበርን። ከኳስ ውጪም በጣም በጥሩ ሁኔታም ስንከላከል ነበር። በእርግጥ በአንዳንድ አጋጣሚዎች ላይ የተሻሉ ውሳኔዎችን ብንወስን ኖሮ ምናልባትም ከዚህ የተሻለ ጎሎችን ማስቆጠር የምንችልበት እድል ነበረ። እንዳጠቃላይ ግን በጣም ጥሩ የሚባል እንቅስቃሴን ማድረግ ችለናል። በተለይ ደግሞ የማርሴይ አሰልጣኝ የሆነው ሮበርት ዲዘርቪ የሚሰራቸውን ቡድኖች መግጠም በጣም አስቸጋሪ ነው። በጣም ፈጣን የሚባል ጨዋታን የሚጫወቱት ከኋላ መስርተውም ሲወጡም የሚቸገሩ ቡድን አይደሉም። በእንደዚህ አይነት ቡድን ላይ እንደዚህ አይነት ምርጥ እንቅስቃሴ በማሳየታችን ደስተኛ ነኝ የሚል አስተያየትን ሰጥቷል። በመቀጠልም ግብ ሳይቆጠርባቸው እንደዚሁም በክሊንሺት በመውጣታቸው ዙሪያ ላይ በሰጠው አስተያየት በዚህ ጨዋታ ላይ እንግዲህ ኢብራሂም ኮናቴ አብሮኝ አልተሰለፈም ነበረ በቤተሰብ ችግር ምክንያት ማለት ነው። እንደዛም ቢሆንም ግን ጆ ጎሜዝ ጋር አብሬ በተደጋጋሚ የተጫወትኩባቸው ጊዜያቶች አሉ። በእርግጥ ጆ ጎሜዝ ያለፉትን ጥቂት ዓመታት ስንመለከተው ብዙ የመጮቻ እድል እየተሰጠው አይደለም የሚገኙ። በተለይ በዚህ ሲዝን እንኳን ብንመለከት ብዙ የመጮቻ እድል አላገኝም። እንደዛ ቢሆንም ግን በዚህ ጨዋታ ላይ በጣም ምርጥ የሚባል ብቃቱን ማሳየት ችሏል። በዛም በጣም ደስተኛ ነኝ። በሱ ብቻም ሳይሆን ቡድኑ ራሱ ባሳዩት እንቅስቃሴ በነበራቸው ወኔ ራሱ በጣም ደስተኛ ነኝ። ለሊቨርፑል ስትጫወት እንደዚህ አይነት ወኔና እንደዚህ አይነት ሞራል ነው ሊኖር የሚገባው። ያንንም ነገር በዚህ ጨዋታ ላይ ማሳየት ችለናል። በዛም በጣም ደስተኛ ነኝ። ከዚህ በኋላ እንግዲህ ወደ ቀጣዩ ጨዋታ ነው ትኩረታችን የሚሆነው የሚል አስተያየትን ሰጥቷል። በመጨረሻም አስተያየቱን የሰጠው ይህ ጨዋታ በቀጣዩ ጨዋታዎች ላይ የሚኖረው ተጽዕኖ ዙሪያ ነበርና በሰጠው አስተያየት ጨዋታውን በማሸነፋችን እንግዲህ ለቀጣዩ ጨዋታዎችም ትልቅ ሞራል ይሆነናል ብዬ አስባለሁ። ነገር ግን ደግሞ ከዚህ በፊትም በጣም ጥሩ ውጤት ባስመዘገብንበት ጨዋታ ሁላ ባሸነፍንባቸው ጨዋታዎች ሁላ ለቀጣዩ ጨዋታዎች በጣም ይጠቅሙናል ብለን በተደጋጋሚ ስናወራ ነበረ። ነገር ግን እንደዛም ሆኖ አንዳንድ ጨዋታዎች ላይ ነጥብ ስንጥልም እንደዚሁም ደግሞ ስንሸነፍም መመልከትም እችለን ነበረ። አሁን ላይ እንግዲህ ማተኮር ያለብን በማገገም ሂደት ላይ ብቻ ነው። በነገው ዕለት ወደ ሊቨርፑል እንመለሳለን። ከዛ በኋላ አርብ ምሽት ላይም ወደ በርነሞዝ
ነው የምናቀነውና ብዙ የማረፊያ ጊዜ የለም በጨዋታዎች መሀል። ስለዚህ ሙሉ ለሙሉ በዚህ ሰዓት ትኩረት ማድረግ ያለብን ሪከቨር ማድረግ ላይ ብቻ ነው። ከዛ ጨዋታው ሲደርስ ደግሞ ስለ ጨዋታው ማሰብ እንጀምራለን የሚል አስቴትን ሰጥቷል። በአጠቃላይ አሰልጣኝ አርነ ስሎት፣ ቨርጂል ቫን ዳይክ እንደዚሁም ደግሞ ኒክ ላይ የሰጡት አስቴት ይህንን ይመስል ነበረ። በዚህ በሰጡት አስቴት ላይ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።